ለምንድን ለአዶናይ ነው አላችሁ አይነት ስታፍ ማለት ነው። የአዶናይ ስብዕና እንደሆነ ስለምታውቁት ነው አይነት ስታፍ ሆኗል። ሁሉም ሰው አትመኑ፣ ክብር ስጡ፣ ፍቅር ስጡ። ከኔ ጋር ሆኖ እያጎረሰኝ የነበረ እያቀፈኝ የነበረ ሰው አንተ እሱ እኮ በጣም የሚጠላ ስላንተ ክፉ የሚመኝ ሰው እኮ ነው ሲባል የሰማው ይሄ ቃል በቃል ነው ያወራችው። እሷ እኮ ስም ብቻ መጥቀስ ነው የቀራት እኮ ቃል በቃል ነው ያወራችው። ነገር ነግራችኋለሁ። ንጹህ ልብ ያላቸው ሰዎች በጣም ጥቂት ናቸው እዚህ ዓለም ውስጥ። እኔ የተማርኩት ነገር ምንድነው ደግሞ ሌላ የሆነ ኮንትሮቨርሲ ደግሞ ተነስቷል በጃኒና በአዶናይ ጉዳይ። ምንድነው አዶናይ ይሄንን ቪዲዮ የዛኔ ሲለቅ እኛ የጃኒ አድናቂዎች ለጃኒ ነው ብለን አላምንም። ለምን ጃኒ እንደዚህ አይነት እሱ እንደተናገረው አይነት ስብዕና ስለሌላት። አሁን ግን ጃኒ ስትናገር ለምንድን ለአዶናይ ነው አላችሁ አይነት ስታፍ ማለት ነው። የአዶናይ ስብዕና እንደሆነ ስለምታውቁት ነው አይነት ስታፍ ሆኗል። ብቻ ነው ያላቅም። እኔ የማንም ወገን አይደለሁም። በነገራችን ላይ በዚህ ኬስ እዚህ ጋር የጃኒ ደጋፊዎች ናቸው ይህን ጽሑፍ ጽፈው ይህንን የአዶናይን ፖስት ያደረጉት። ያስተዋልኩትና የታዘብኩት አንድ ነገር ቢኖር ከአቅራቢያ የነበሩ በጣም ብዙ ሰዎች ለእኔ ክፉ የተመኙልኝ ሰዎች ነበሩ፣ እኔ ያላየኋቸው። ለምን መጥፎነት ይኖራል ብዬ ስላላሰብኩኝ፣ ሁሉም ሰው በራሴ ስለለካውኝ። ግን እንድትጠነቀቁ እፈልጋለሁ። እውነቴን ነው የምላችሁ። ልባቸው ላይ ቅናቻ ያደረባቸው ሰዎች አሉ፣ ጥላቻ ያደረባቸው ሰዎች አሉ። የእናንተ ውድቀት ቀን በቀን የሚጸልዩ ሰዎች አሉ ለስኬታቸው። እውነት ነው። ይሄን ሲል ጃኒ እንዳልሆነ ሁላችንም እንዳውቃለን። ከጃኒ ጋር እንደውም አብሮ በነበረበት ሰዓት ነው ይመስለኝ እኮ ይሄ ቪዲዮ ከእንትን ካሉ በኋላ ነው እንዴ የለቀቀው። ቢጸልዩ ኖሮ ሰማይ ይደርሱ ነበረ። እባካችሁ ልባችሁን ያዙ። እባካችሁ ሁሉም ሰው አትመኑ፣ ክብር ስጡ፣ ፍቅር ስጡ። ግን ደግሞ እወቁት። ይህ በመከራ ነው የተማርኩት። እኔ በስንት ጉዳት ነው የተማርኩት። በስንት ወሬ በመስማት ነው የተማርኩት። ከኔ ጋር ሆኖ እያጎረሰኝ የነበረ እያቀፈኝ የነበረ ሰው አንተ እሱ እኮ በጣም የሚጠላ ስላንተ ክፉ የሚመኝ ሰው እኮ ነው ሲባል የሰማው ሰው ነኝ በጆሮዬ። እኔ አሁን እውነቴን ነው የምላችሁ። ልባችሁ ብቻ ንጹህ አድርጉ፣ ለሰው ክፉ አትመኙ። ግን ደግሞ ስለዚህ በዚህ ንግግሩ ራሱ የጃኒ ደጋፊዎች አዶናይን ብቻ ይሄ ሰሞኑን ጃኒ ባወራችሁ ነገር ላይ ልዩነቱን ልንገራችሁ። እኔ ልዩነቱ የሚመስለኝ ማለት ነው ለውጥ አለው። እናንተ ለውጡ ምንድነው? እኔም አሁን ትላንትና ቀጥታ ለአዶናይ ነው የሚመስለው ወይ ደግሞ ለበፊት ፍቅረኞቿ ነው ያወራለችው። ቀጥታ እኮ እሷ ተናግራለች። ከዚህ በኋላም በቀጥታ እኮ ምንድን ነው ያለችው? ከዚህ በኋላ ምገባ ከሆነ እንደዚህ አይነት ሪሌሽንሺፕ ውስጥ ምገባ ከሆነ እጠነቀቃለሁ። ምን ማለት ነው? ስለ ሪሌሽንሺፕ ነው እየወራች ያለችው። ሪሰንትሊ ከማን ጋር ነው የተለያየችው? ይሄ እኮ ቃል በቃል ነው ያወራችው። እሷ እኮ ስም ብቻ መጥቀስ ነው የቀራት እኮ። ቃል በቃል ነው ያወራችው። ለሱ ስም አልጠራችም ምናምን የሚያስብል ነገር የለም በነገራችን ላይ ማለት ነው። ለምን ስለ ሪሌሽንሺፕ ነው እያወራች ያለችው። ከዚህ በኋላም አልገባም፣ በገባም ደግሞ የሰዎች መጠቀሚያ አልሆንም፣ እኔ በረከት ነኝ፣ በረከታቸው ነበርኩኝ አለች። ከኔ በደንብ ተጠቅመዋል፣ ሰዎች ተጠቅመውብኛል አለች። ገባችሁ አይደለ? እያወራች የነበረችው ስለ ፍሬንድሺፕ አልነበረም። ቃል በቃል አስደምጣችኋለሁ ድጋሚ ከፈለጋችሁ ማለት ነው። ሪሌሽንሺፕ ውስጥ ስለነበረችበት ሁኔታ ነው እያወራች የነበረችው። እና ይሄን ነገር ደግሞ ያወራችሁ መቼ ነው? ከአዶናይ ጋር እንደተፋቱ ካወቅን በኋላ ማለት ነው። እና ቀጥታ ነገሩ የሚያስኬደው አዶናይንም ይመለከታል። ስለ ጆን ዳንኤልም እሱንም ሊመለከት ይችላል ዞሩና ሁለቱንም ነው። ለሁለቱም በረከታቸው ነበርኩ ነው። ምንም ሌላ ግልጽ ነገር ነው አይደል? እና ይሄ አያገናኘውም። ዝም ብላችሁን አታምጡት። ይሄ አዶናይ ይሄን ስላለ ለጃኒ ነው ብለን አላሰብንም ምናምን። እሷ የተሰማትን ተናግራለች በሰዓቱ። እሷ ልክ ነው ብላ የምታምነው ከኔ ተጠቅመዋል ብላ ካመነች አምናለች ነው። ዞሮ እኔ ግን ማንም በማንም ተጠቅሟል ብዬ አላስብም። እኔ የኔ የግል አመለካከት ነው፣ የኔ የግል ምልከታ ነው። ሁለቱም ግን እርስ በርስ ተጠቃቅመው ሊሆን ይችላል። እሱም ብያችኋለሁ። ሁለቱም የተጠቀሙት ነገር አለ አንድ ላይ በመሆናቸው። የካፕል ስትመጡ አሁን እኔ ብቻዬን ከመሆንና ካፕል ሆኜ በመጣ ቪዲዮ ይጨምራል፣ አውቀዋለሁ። ገባችሁ አይደለ? ያድጋል ምናምን። ኮላብ ነው ያደረጉት። በቃ ያ ነው የተፈጠረው፣ ያ ነው አፕ ነው ያደረገው። ሃና እንዴት ነሽ? የአርጀንቲና ድሬሲንግ ሩም እንደዚህ ነበር። ልክ ነው አይደል? እዚህ ዛሬ ሄሊኮፕተር ጋር ለወጣ ነው። ሄሊኮፕተር ጃኒ ሄሊኮፕተር ላይ ልትወጣ ነው። እስኪ እንያት።
ሙዚቃ መጣለው ነገር ነው ዩቲዩብ ላይ ሲመጣ ሙዚቃ ዘፈኑን ወደዋለሁ ሙዚቃ ግን በጣም ጉድ አድርጎኛል ጋይስ እያሳለፈን ነው ደግሞ እንበላው ወይ ሳይለንት እናርገው እንዴ እስኪ ሙዚቃውን ሳይለንት አርገነው እና ይሄን እንትን እንበላው እንጂ ሙዚቃ ካለው ዩቲዩብ ላይ ኮፒራይት በቃ ተቸግረናል ደስ ሙዚቃውን አጥፍተን እንደዚህ ነው ከምናሳልፈው አይሻልም ማርቆስ እንዴነ ማርቆስ ብርሃነ አለ ሄሊኮፕተር ላይ ሽር ብትን እያለችላችሁ ነው ጃኒ ልጃችሁ እንግዲህ ኦኬ ዛሬ ላይ በአንድ ምላስ ሁለት ነገር ብለሽ እዴ የተረሳ ነገር የጃኒ እንትን ብለው ነበር የሊያሾ ከዚህ በፊት የተናገረችውን ቪዲዮ ስቶሪ አድርገው ነበር አሁን ሳትማሩ ፍምስና ስታገኙ እንደዚህ ነው በነገራችን ላይ እነግራችኋለሁ አሁን ሳትማሩ ፍምስና ስታገኙ ስትጽፉት ራሱ ያስቃል ጽፋችሁ ጃኒ ነው የምትላት እንደዛ ሃና ለሳታቂ ሃው ሳትማሪ ምናምን ፌመስ ሆነሻል እያለች ነው ትላንትና ግን እኔ ላይ ብዙ ነገር ሲደርስብኝ ሼር ሪፖስት እያደረጋችሁ ድጋፋችሁንና እንዲሁም ያላደረኳችሁ አንድ ቀን በእናንተ ላይ መጥፎ ነገር ሳላስብባችሁ የኖርኩት ልጅ ልታጠፉኝ እንዲሁም ልጄን ጎዳና ትውጣ ብለው ሲመሰክሩብኝ ስትተባበሩ የነበራችሁ ሰዎች ዛሬ ግን እናንተን ያደነኩበትን አይዟችሁ እከሌ እንደዚህ ናት ያልኩትን ቪዲዮ ስቶሪ ያደረጋችሁ አያችሁ ልዩነታችን ይሄ ነው እኔ መንጋዎቼ ማህበሮቼ አይደለም ለስለኔ የሚመሰክሩት እራሳችሁ ትመሰክሩልኛላችሁ ይሄን ነው የምፈልገው ዋና ፖይንቱ ሊያሾ ስለከሌ ከዚህ በፊት ምን ብላ ነበር በነገራችን ላይ ጥሩ ያወራችሁን ነገር ነው ሊያሾ ስለ ጃኒ መልካም ነገር ያወራችሁን ነገር ነው እንግዲህ በረሚለው ጃኒ እንትን ያረጋችሁ ስቶሪ ያረጋችሁ እራሳችሁ በአካውንታችሁ እንድትፖስቱ አደርጋችኋለሁ And can they line something up here, Argentina? Oh, it's Messi goal. Yeah, Messi goal. Lionel Messi, the saviour for Argentina. The saviour for Argentina. The saviour. I am the stone that the builder refused. I am the visual, the inspiration that made ladies in the ንቃተና ጆኒ ድጋሜ ደሞ እንደገና ስንት ሰከንድ ቆየ ግን አሁን አሻሽሏል እየተባለ አርባ ሰከንድ አሻሽሏል ማርቆስ ምንድነው ያልከኝ ስለማን ነው ስለ ሮቢተሩ ምንድነው አልገባኝም እሺ ማን ሊያሸንፍ ነው ከዚህ ፋይት ትታገላለች ለውጥም አለ እንደባለፈው የሆነ በተወሰነ ሰከንድ አይደለም የደቀችው ሃና የዓለም ዋንጫ በስንት ዓመት ነው የሚዘጋጀው በየ4 ዓመት ልዩነት ነው የሚዘጋጀው የዓለም ዋንጫ ተስፋ ቁረጪ የሮናልዶ ፋን ከሆንሽ ከዚህ በኋላ የመጨረሻ ዓለም ዋንጫው ነው አይሳተፍም
ስለ ዳኛው አልቢትሩ ነው እንዴ? ኦኬ ስለ ዳኛው ነው እንዴ የምትለኝ? ዳኛው በጣም ምን ሆነ? ፌር ነበረ። በጣም ትክክለኛ ውሳኔ ነው የወሰነው። ምን አረገ? ምን አጠፋ? ቀጨው ህያብ እንዴት ነሽ? በእናትሽ ባንዴን ታፕ ግን የሚያስደርገዋ በለ ሶስተኛ ዙራቸው ነው። ካፈናፈነው በቃ አነቃት ታፕ ታደርጋለች ይሆን እንዴ? ባንዴ ነው በቃ አፈፍ የሚያረጋት ማለት ነው። የግብጽ ሁለተኛ ጎል መሻሩ ልክ ነው፣ በደንብ ልክ ነው። በደንብ አላያችሁትም? ማርቲኔዝ ላይ የተሰራውን ፋውል አላያችሁትም እንዴ? እና ደግሞ ሞሳላ ላይ ፋውል ተሰርቷል የምትሉ ከሆነ በትክክል እዩት ማለት ነው። ቪዲዮውን እዩት በትክክል። ይሄ ፒክቸር ምናምን ሳይሆን አይገናኝም ሁለቱ ማለት ነው። በትክክል ኳሱን ነጥሎ ነው የቀማው ማለት ነው። እና በትክክል ካያችሁት ፌር የሆነ ዳኝነት ነበረ እውነቱን ለመናገር ማለት ነው። ጀስት ይሄ የሜሲ ጥላቻ ካልሆነ በስተቀር ማለት ነው። እውነት ለመናገር አንድ ቁም ነገር አዳምጡት። ኤፍሬም የማንን አዳምጡት በእናታችሁ። ሮናልዶን ትወደዋለህ ማለት ሜሲን ይበልጣል ማለት አይደለም። ሰሞኑን የተለያዩ ሀሳቦች እዚህም ስለማይ ነው። ሜሲ አሁን የራሱ ዩኒቨርስ ከፍታ ላይ ይገኛል። የሜሲ ክላስ ብቻውን ተሰቅሎ የተቀመጠ ነው። የሜሲን ታላቅነት ማመንም ጤና ይመስለኛል ለኔ። የሜሲን ታላቅነት ያለማመን ደግሞ በተቃራኒው መብት ቢሆንም ሞኝ ኑር እንዲያጫውት እንደሚባለው ጤነኝነት ግን አይመስለኝም። ዝም ፈረንሳይ ነሽ ሃና? ኦኬ ፈረንሳይ ከባድ ናት። ፈረንሳይ የምትበላው የሚመስለኝ የዘንድሮ ነው ያለም ዋንጫ። መንደፋደፉም አያስፈልግም። በሜሲ ክላስ ሌቭል ለመቀመጥ መጣሩ ላይ ነው የሚያተኩረው። በተለይ ይሄ ሐሳቦችን በጣም አጉራ ዘለል በሆኑ ለሚሰጡ ሰዎች እዚያም ያለው በሜሲም ሲያርሰበን ሽፋን ውስጥ የሁለቱም ከፍታ ማንም አይክድም። ሁለቱም የሞደርን ፉትቦል ውበት መሆናቸውን አይክድም። ሁለቱም እውነት ነው በጣም ሱፐር ሂውማን ናቸው። አንደኛው በተፈጥሮ ነው፣ አንደኛው ደግሞ ታትሮ በመስራት ነው። ይሄ ለተለያዩ ዓለም ላይ ለሚገኙ ወገኖች እንደ አለው በተፈጥሮም እኮ ሳይኖረው የፈለገ ቢታትርና ቢሰራ ሮናልዶ ታለንቱን አያመጣውም እውነቱን ለመናገር እና በተፈጥሮ ሁለቱም የተሰጣቸው ነገር አለ። ግን ሜሲ ይበልጣል። ለሜሲ የተሰጠው በተፈጥሮ የተሰጠው ታለንት ይበልጣል። ጠንክሮ ስለመስራት ደግሞ ካወራን ሜሲም በጣም ጠንክሮ ይሰራል። ሮናልዶ ብቻ አይደለም ጠንክሮ ስለመስራት ሲታወስ ሮናልዶን ብቻ እንደዛ ማድረግ እኔ ልክ ነው ብዬ አላስብም። ሜሲም ጠንክሮ ስለሰራ ነው እስከ 39 ዓመቱ ድረስ አቋሙ ሳይዋዥቅ አሁንም የድሮውን ሜሲን የሚያስታውሰን ማለት ነው። በዓለም ዋንጫ ላይ ለተከታታይ 5 ጨዋታ አሁን በተከታታይ ዓለም ዋንጫ ከተጀመረ በእያንዳንዱ ጨዋታ ጎል እያገባ ነው ያለውና ለዛ በደንብ ሪስፔክት ሊሰጠው ይገባል። ልነት ሊታይ ይችላል መቼም ይሄ ማረ ህያብን አመስግኑልኝ። ዛሬም እንደገና እንደ ሁል ጊዜው ማለት ነው። በጣም አመስግኑልኝ ህያብን። ህያብ በጣም ነው የማመሰግነው። እሺ ቴንኪዩ፣ በጣም ቴንኪዩ በሉልኝ። ህያብን አመስግኑልኝ ጋይስ። ማህበራዊ ቴንኪዩ ህያብ። ሁሌ ነው ሰፖርት የምታደርገን ህያብ። በነገራችን ላይ ማለት ሁሌ በገባች ቁጥር አታልፈንም። ሁሌ ሰፖርት እንዳደረገችን ነው። አመስግኑልኝ ፕሊዝ። ያገናኛልና በዚህ የሜሲ ታላቅነት ጉዳይ ላይ በሌላ የማይነጥፍ እውነታ ዙሪያ ላይ ሐሳብም ስናነሳ ግራቀኝ የሚሳፈርብን ሰው በዝቷል። እሱ በጣም ለኔ የሚገርመኛል። አንዳንዴ ስለ ጋዜጠኝነት ዲሲፕሊን ሊመክርህ የሚፈልግ ብዙ አለ። ከዛው ኤፍሬም እቺ ልጅ የዚህ ልጅ ጉዳይ በቃ መነጋገር ይሆናል። አሁን እንዴት ነው ግን ውበቷ በጣም ብዙዎችን እያነጋገረ ነው። አንዳንዶች ያን ያህል ቆንጆ አይደለችም እያሉ ነው። ኔኮኑ ናቹራል ነው ውበት ማለት ይሄ። ዳም
ዋው ሰሚራ ህያብን አመስግኗት በጣም ነገር አንድ የሚያደርገው በብዛት እንደ ሁሉ ማለት አባትሽ ናት እናትሽ ሹፍ ቲቪ ሰሞኑን አነጋጋሪ ሆኗል። እዚህ ቻናል ላይ የሚቀርቡት ሰዎች በጣም አነጋጋሪ ሴቶቹ አብሶ በጣም አነጋጋሪ ሆኗል። ውጪ አንድ ላርጎ ሲመጣ እናታ ታጸዳም ሰራተኛ ነው ታጸዳም አታጸዳም አይደል? ግን ደግሞ ያየችው ነገር ደግሞ አታልማ። እኔ መንዝሊ ቢሰራ ምን ሰው አይደለም አትሊስት ቢሊየነር ሚሊየነር የሆነ ሰው አንቺ በዛ ሊሽ ሌመር ኦፈር የምታረጊው ራሴን ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ ከዘንድሮ የባልና ሚስት ውል ያከራይና ተከራይ ውል ጥሩ ኦፈር አለው። በደም እስማማለሁ። እሺ አከራይና ተከራይ በቃ ቆንጆ ኦፈር አላቸው። ኦኬ ተከራይዋም አትጎዳም፣ ቤት ውስጥ ተቀምጣ ነው ምናምን፣ አከራዩም ደግሞ ተከፍሎት ምናምን ነው። ደግሞ ከበረታ ደግሞ ሌላ ነገርም እንትን ይባላል ማለት ነው። ኦኬ ሚሊዮነር እና ቢሊዮነር ወንድ ነው የምፈልገው ባል ነው የምፈልገው በዚህ እድሜዋ እንግዲህ አሁን ሲጀመር አንቺ ፍቅር ፈላጊ ልትሆኑ አትችሉም። እናንተ ፍቅር ሳይሆን ገበያ ነው የምትፈልጊው። ገበያ መሄድ ነው በቃ አለቀ። ዋጋሽን ማውጣት ገበያ በቃ አለቀ። ፍቅር አትፈልጉ። ትዳር በተለምዶ ምንድነው በፍቅር ላይ ተመሰረተ። አዎ በዚህ ሰዓት ፍቅር ብቻ በቂ አይደለም እናውቃለን። ገንዘብ ሊኖር ይገባል። ግን ይሄ ገንዘብ በቃ ዋና መሰረት ተብሎ ግን አይደለም መባል ያለበት። ይሄ ሚሊዮነር ምናምን ስላችሁ ለወንዱ ፌር አይደለም የሚባለው ነገር ማለት ነው። ስለዚህ ትዳር ውስጥ ለመግባት ያለው ፍላጎት ወንዱ ልጅ እየቀዘቀዘ ነው የሚመጣው። የፈለገ ገንዘብ ራሱ ቢኖረው ትዳር ውስጥ ለመግባት አይፈልግም። በዚህ ሰዓት እየፈለገ አይደለም ወንዱ ያለው። ለምንድን ገንዘብ ሲኖረው ደግሞ ከትዳር ውጪ ትዳር ውስጥ የሚያገኘው በቃ አሁን እኔም ራሴን ነው የማቀርበው እያለች ያለችው እቺ ልጅ ራሷን የምታቀርበው ለምንድን ነው? ራሷን የምታቀርበው ለአንድና ለአንድ ነገር ብቻ ነው። እንግዲህ ገባችሁ አይደለ? ቤት ውስጥ ምንም አይነት ነገር ፕሮቫይድ የምታደርገው ነገር የለም። ምንም ከሷ ሌላ የሚጠበቅ ነገር የለም እሷ እንደምትለው ከሆነ ማለት ነው። እና ይሄ ምንም ስምምነት አይኖርም። ብቻ እስኪ አዳምጧት ከኔ በላይ ስለምገልጸው። አንቺ እድሜ ተይው አንቺ 20 ዓመት ብትሆኚ ዋጋሽን ማውጣት ገበያ መሄድ ባንቺ እድሜ ተይው አንቺ 20 ዓመት ብትሆኚ እስቲ እስከ 30 ዓመት ይትሶኬ ብለን እናስብና 27 28 ዓመት ያለ ወንድ በዚህ እድሜ ሚሊዮነርም አይደለም ቢሊዮነርም አይደለም ኢቭን ተቀማጭ ገንዘብ የለውም። የምታውቂው ነው የምታየው ነው ሀገራችን ውስጥ ያለው ነገር ማለት ነው። ስለዚህ ገበያ ነው የፈለግሽው ማለት ነው። ገበያ መሄድ ነው፣ ራስሽን ለገበያ ማቅረብ ነው የመጀመሪያው። በቃ እንደዛ አድርገው የተጠቀሙ ሰዎች አሉ። ሲቀጥል ይቻላል። ያ ማለት ገብቷችኋል እንግዲህ እኔ እዚህ ጋር ያው ባለጌ ላለመሆን ቃል በቃል ማለለው እንግዲህ ያው አብዛኛው ሴቶቻችንን ላይወክሉ ይችላሉ። ግን በአብዛኛው ደግሞ እንደዚህ አይነት ሴቶች ደግሞ እየበዙ ስለመጡ ነው እንግዲህ አሁን ላይ ገብቷችኋል አይደለ? ዝም መባል የለበትም። በቃ አለቀ። ራሳቸውን ለገበያ የሚያቀርቡ ከሆነ እነዛ ሴቶች ምን እንደሚባሉ ስም ይሰጣችኋል። አለቀ በቃ ገብቷችኋል አይደለ? ዋጋዋን ትለጥፋለች ስንት ነው ስትባል በቃ አለቀ። ወንድ ልጅ ቤት ይገዛል፣ መኪና ይገዛል። ከዛ በኋላ ሚስትም ሊገዛ ነው ማለት ነው። ከዚህ በኋላ መርጦ ማለት ነው። መኪና እንትን ይሻለኛል ብሎ እንደሚገዛ ሁሉ ሚስትም እቺኛዋ ትሻለኛለች ብሎ ይገዛል። ከዛ በኋላም ልክ ወደፊት አፕግሬድ ሲያደርግ መኪና እንደሚቀይረው ሁሉ ሚስቱንም ይቀይራል ማለት ነው። በገንዘቡ የገዛሽ ወንድ ደግሞ ላንቺ መቼም ክብር ሊኖረው አይችልም። አለቀ ማለት በማንኛውም ሰዓት ሊቀይርሽ ይችላል ማለት ነው። ካልተመቸሽው ስታረጂበት ይቀይርሻል። ጀስት ገንዘቡን ብለሽ እንደመጣሽ ያውቃል። እንደ ሀብታም ስማርት የለም በነገራችን ላይ ማለት ነው። እንደ ሀብታምን ገንዘብ ያለውን ሰው እንደሙኝ እያያችሁት ነው ያላችሁት እውነቱን ለመናገር ማለት ነውና አንድ ሴት ልጅ እኔ ሞልዳት ወደፊት ሴት ልጅ እንዴት ነው ማሳድገው ካላችሁኝ የራሷን ሰርታ የራሷን ገቢ እንድታገኝ ነው፣ በራሷ እንድትቆም ነው መጀመሪያ እንጂ በወንድ ላይ ጥገኛ እንድትሆንና ወንድ ጠባቂ እንድትሆን ወይ ደግሞ የእሷን ህልም እንዲያሳካላት የሆነ ወንድን እንድትጠብቅ እኔ አልፈልግም። እንደዛ ነው መጀመሪያ እሷም የራሷን ነገር ይዛ መታ አትሊስት በቃ ወንዱም ይሰራና የሚንቀሳቀስ ሰው መሆን አለበት። ገባችሁ አይደለ? ከዛ በኋላ ትዳር ከሆነ ትዳር ላይ በቃ ትዳር የሚመሰረተው ቤተሰብ ለመመስረት አይደለ? ቤተሰብ መመስረት ላይ ፎከስ እንዲያደርጉ ነው የማስበው። ገባችሁ አይደለ? እንጂ ይሄ የእሷን ድሪም ወንዱ ማሳካት አለበት አይደለም። በቃ ህልማቸውን ማሳካት የሚፈልጉት በወንድ ላይ ተንጠልጥለው ነው። አብዛኞቹ ሴቶች ራሳችሁን ሸጣችሁ ማድረግ ትችላላችሁ። ያ መብት ነው፣ መብታችሁ ነው። በዛ አንገባም። ግን እንደ እንትን ግን መታየት የለበትም ነው። ይሄ ሁሉንም ሴት አያጠቃልልም በነገራችን ላይ ይሄን ስናገር ማለት ነው። ግን እየበዛ ነው። እንድትነቁ ነው ሴቶችም
ምንድነው ኦፈርሽ? እሺ ሚሊዮን እና ቢሊዮን ኖረኝና ኦፈርሽ ምንድነው ስትባይ ራሴን እማትተኪ ነው እንደሚመስልሽ እኮ ራሷን ሳትሰጥ ይመስልሻል እንዴ ሚስት ቺት የሚደረግባት? ራሷን ሳትሰጥ ይመስልሻል እንዴ ተፈታ ሌላ የሚገባባት ምናምን ነው? ማይንድሽ ስማርት ካልሆነ ጭንቅላትሽ አስተሳሰብሽ እንደ ባል እንዲሆን ሚስት ካልሆንሽ በስተቀር ትተኪያለሽ፣ በማንኛውም ሰዓት ትተኪያለሽ። ኦኬ እያየን ነው። በቃ ቆንጅዬ የምታምር ሰውነቷ ገላዋ እዚህ ይሄ ጋር ቀረሽ የማትባል ሴት እዚህ ገቢ በማትባል ግን ሚስት በምትሆን ሴት የምትቀየረው ማለት ነው። ባል የሚሆንበትን ሚስት ይፈልጋል። ኦኬ እንዴት ነው እንደዚህ የደደብ ነው? እንዴት ነው እንደዚህ የሆናችሁት? እኔ ግራ ይገባኛል። አሁን እናንተ አሁን ያንግ ጀነሬሽን የምትባሉ ናችሁ። በጣም በቃ ያንግ ጀነሬሽን ዝጌርስ አልመገባላችሁ ነገር ጨርሰናል። ለዛሬ የነበሩን ቪዲዮዎችን ጨርሰናል። ለማንኛውም ወደ በኋላ ላይ መገናኘታችን አይቀርም ጋይስ። ሌሎችም ቪዲዮዎች ይኖራሉ ማለት ነው። አዳዲስ ነገሮችን ይዘን ደግሞ እንመጣለን። በሌላ ርዕስ እንከሰታለን ማለት ነው። ወደ በኋላ ላይ አዲስ ነገር ይዘን እንመጣለን። ዛሬ በቃ ከዚህ በኋላ ላይ በቀን 3 ምናምን ሁላ ልንገባ እንችላለን ማለት ነው። በቃ አዳዲስ ነገሮችን ብቻ ዝም ብለን እያያዝን እንከሰታለን። ይመቻችሁ። አብራችሁኝ ስለነበራችሁ በጣም ቴንኪው።